ከ10 ዓመታት በላይ የኮንስትራክሽን ልምድ ያለን ሲሆን ከ5 በላይ ሳይቶችን ሰርተን አስረክበናል። አሁን ደግሞ በ6 ወር የምናስረክባቸው ግንባታቸው 85% የደረሱ ሳይቶችን በጀሞና ሶማሌ ተራ ከባለ 1 እስከ ባለ 3 መኝታ አማራጭ በካሬ 79800 ብር ብቻ በ20% ቅድመ ክፍያ በተለያዩ የካሬ አማራጭ ማለትም ከ44 እስከ 150 ካሬ አማራጮችን አቅርበንሎታል። የማስታወቂያ ዋጋ በፒያሳ በካሬ 90300 ብር፣ በሰባራ ባቡር በካሬ 88200 ብር፣ በጀሞ በካሬ 79888 ብር እንዲሁም በአየር ጤና በካሬ 66000 ብር አማራጮች ስናቀርብ በታላቅ ደስታ ነው። የካሬ አማራጭ ባለ 1 መኝታ 44 ካሬ፣ ባለ 2 መኝታ 84 እና 97 ካሬ፣ ባለ 3 መኝታ ከ120 እስከ 150 ካሬ አቅርበናል። የንግድ ሱቆችን ከ12 ካሬ ጀምሮ ከ205000 እስከ 350000 ብር ድረስ ፒያሳ ላይ ያገኛሉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ፕሬዚዳንት ትራምፕ ከኢራኑ ጠቅላይ መሪ ጋር መገናኘት እንደሚፈልጉ ገለጹ። በሩሲያ በአውቶቡስ ላይ በደረሰ ጥቃት 7 ሰዎች ተገድሏል። በሴንት ፒተርስበርግ የነዳጅ ማከማቻ መጋየቱ ታውቋል። የኢራን የድሮን ጥቃት በኩዌት ዓለም አቀፍ አውሮፕላን ማረፊያ ላይ ጉዳት አድርሷል። በርካቶች ሲቆስሉ በረራዎችን መቋረጣቸው ታውቋል። ኢራን ለአያቶላህ አሊ ካሚኒ ታላቅ የ3 ቀናት የቀብር ስነ ስርዓት ልታካሄድ እንደሆነ ይፋ አድርጋለች። እነዚህና ሌሎች ጉዳዮችን በዝርዝር እናስደምጣችኋለን። አብራችሁን ቆዩ። ፕሬዚዳንት ትራምፕ ከኢራኑ ጠቅላይ መሪ ጋር መገናኘት እንደሚፈልጉ አስታወቁም። የአሜሪካው ፕሬዚዳንት ግንኙነቱ በተወሰነ ጊዜ ላይ ሊፈጠር እንደሚችል ያላቸውን ግምትም አስቀምጠዋል። ፕሬዚዳንት ዶናልድ ትራምፕ ከኢራኑ ጠቅላይ መሪ ሞጅተባ ካሚኒ ጋር መገናኘት እንደሚፈልጉ በይፋ አሳውቀዋል። ትራምፕ ከዘኒውዮርክ ፖስት ጋዜጣ ጋር ባደረጉት ቃለ ምልልስ እሱን ማግኘት እፈልጋለሁ፣ አክለውም ሁሉንም ሰው ማግኘት ደስ ይላል፣ እርሱን ማግኘት እፈልጋለሁ፣ ነገሮች በሚሄዱበት ሁኔታ ላይ ተመስርቶ ምናልባትም በተወሰነ ጊዜ ላይ እንገናኛለን ሲሉም ተናግረዋል። በአሜሪካው ፕሬዝዳንት እይታ ሞጅተባ ካሚኒም በኢራን የውሳኔ አሰጣጥ ሂደት ውስጥ በእርግጠኝነት ቀጥተኛ ተሳትፎ ያላቸው ሰው ናቸው። ትራምፕ አክለውም ኢራን የኒውክሌር መሳሪያዎችን የማልማት እቅዷን ለመተው መስማማቷን ያነሱ ሲሆን ሊደረስ የሚችለው ስምምነትም ብዙ መልካም ነገሮችን ይዞ እንደሚመጣ ተናግረዋል። በሩሲያ በአውቶቡስ ላይ በደረሰ ጥቃት 7 ሰዎች ተገድለዋል። በሴንት ፒተርስበርግ ደግሞ የነዳጅ ማከማቻም ጋይቷል። በሩሲያና ዩክሬን መካከል የቀጠለው አስከፊ ጦርነት ሰላማዊ ሰዎችን እየቀጠፈ ዛሬም ቀጥሏል። ዛሬ ማለዳ ሩሲያ በምትቆጣጠረው የዩክሬን ግዛት ውስጥ በአንድ የህዝብ ማመላለሻ አውቶቡስ ላይ በተፈጸመ የድሮን ጥቃት የ7 ሰዎች ህይወት ሲቀጠፍ 11 ሰዎች ደግሞ ከባድ አካላዊ ጉዳት ደርሶባቸዋል። ጥቃቱ የተፈጸመው ከሞስኮ ተነስቶ ወደ ክሪሚያዋ ሲሞፍሮፖል በመጓዝ ላይ በነበረ አውቶቡስ ላይ ነው ተብሏል። በዶኔትስክ ክልል በክሬምሊን የተሾሙት ባለስልጣን ዴኒስ ፑሽሊን እንደገለጹት ጥቃቱ ዛሬ ማለዳ የተሰነዘረ ሲሆን የቆሰሉት ሰዎች በአሁኑ ወቅት የሕክምና ክትትል እየተደረገላቸው ይገኛል። ዩክሬን በበኩሏ ስለዚህ የአውቶቡስ ጥቃት እስካሁን የሰጠችው ይፋዊ ምላሽ የለም። በተመሳሳይ ዛሬ ማለዳ የሩሲያ ሁለተኛዋ ትልቅ ከተማ በሆነችው ሴንት ፒተርስበርግ ሰማዩ በጭስ ተሸፍኖ አርፍዷል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በከተማዋ በሚገኝ ትልቅ የነዳጅ ማከማቻ ላይ የዩክሬን ኃይሎች ጥቃት መፈጸማቸውን በይፋ አረጋግጠዋል። ይህ በእንዲህ እንዳለ ትላንት ማክሰኞ ሩሲያ በዩክሬን ከተሞች ላይ በከፈተችው መጠነ ሰፊ የድሮን ጥቃት ህጻናትንና ሴቶችን ጨምሮ ቢያንስ 22 ንጹሃን መገደላቸው ተነግሯል። ሞስኮ በበኩሏ ከዩክሬን አቅጣጫ የተተኮሱባትንና የአገሪቱን የአየር ክልል ጥሰው የገቡ 350 ድሮኖችን በአየር መከላከያ ስርዓቷ መታመጣሏን በይፋ አስታውቃለች። ይህ ቁጥር ግጭቱ ወደ ከረረ የአየር ላይ የድሮን ጦርነት መሸጋገሩን ማሳያም ሆኗል። የኢራን የድሮን ጥቃት በኩዌት ዓለም አቀፍ አውሮፕላን ማረፊያ ላይ ጉዳት አደረሰም። በርካቶች ሲቆስሉ በረራዎችን መቋረጣቸው ታውቋል። በደረሰው የድሮን ጥቃት የተሳፋሪዎች ተርሚናል ላይ ጉዳት መድረሱንና በርካታ ሰዎች መቁሰላቸውን ተከትሎ ባለስልጣናት የንግድ የአየር ትራፊክ በረራዎችን አግደዋል። ዛሬ ረቡዕ በደረሰ የኢራን የድሮን ጥቃት የሀገሪቱ ዋና አውሮፕላን ማረፊያ መመታቱን፣ በአንድ የተሳፋሪዎች ማረፊያ ህንፃ ላይ ጉዳት መድረሱንና በርካታ ሰዎች መቁሰላቸውን የኩዌት ባለስልጣናት
ባለስልጣናት ይፋ አድርገዋል። በዚህ ምክንያትም ኩዌት የንግድ በረራዎችን አግዳለች። የመከላከያ ሚኒስቴር ቃል አቀባይ ብርጋዴር ጀነራል ሳኡድ አብዱልአዚዝ እንደገለጹት በርካታ የጠላት የሆኑ ድሮኖች የኩዌት ዓለም አቀፍ አውሮፕላን ማረፊያን ኢላማ ማድረጋቸውንና በተሳፋሪዎች ተርሚናል ላይ ከፍተኛ ጉዳት ማድረሳቸውን እንዲሁም በርካታ ሰዎችን ማቁሰላቸውንም ጨምረው ገልጸዋል። ባለስልጣናቱ ስለደረሰ የጉዳት መጠን ወይም የበረራ ስራዎች መቼ ሊቀጥሉ እንደሚችሉ እስካሁን ዝርዝር መረጃን አልሰጡም። የአውሮፕላን ማረፊያው ጥቃት የተፈጸመው በየካቲት ወር የጀመረውን ግጭት በዘላቂነት ለመቋጨት ዲፕሎማሲያዊ ጥረቶች የተደረጉ ባለበት በዚህ ሰዓት ነው። ኢራንና ዩናይትድ ስቴትስ የጋራ የአየር ጥቃት በተለዋወጡ ጥቂት ሰዓታት ውስጥ ይሄኛው የአየር ጥቃት እንደተፈጸመም ተነግሯል። የአሜሪካ ጦር ኃይል እንዳለው ከሆነ ቴህራን ትላንት ማክሰኞ ምሽት ላይ ወደ ኩዌትና ባህሬን ሚሳኤሎችን ከተኮሰች በኋላ አሜሪካ በአንድ የኢራን ወታደራዊ ተቋም ላይ ጥቃት ሰንዝራለች። የኩዌት ባለስልጣናት የደህንነት ኤጀንሲዎች የደረሰውን ጉዳት እየገመገሙና ሁኔታውን በቅርበት እየተከታተሉ መሆናቸውን ይፋ አድርገዋል። ኢራን ለአያቶላህ አሊ ካሚኒ ታላቅ የ3 ቀናት የቀብር ስነስርዓት ልታካሄድ እንደሆነ ተገለጸ። የኢራን ባለስልጣናት አሜሪካና እስራኤል በቴህራን ላይ በሰነዘሩት ጥቃት ለተገደሉት ለቀድሞ መሪ አያቶላህ አሊ ካሚኒ ታላቅ የአሸኛኘትና የቀብር ስነስርዓት ለማካሄድ መታቀዱን አስታውቋል። የቴህራን የማህበራዊ ጉዳዮች ምክትል ከንቲባ መሐመድ አሚን ትላንት ማክሰኞ እንዳሉት ባለስልጣናት የ3 ቀናት የህዝብ አሸኛኘትና የቀብር ስነስርዓቶች እያዘጋጁ ሲሆን ዝግጅቱም በቴህራን በቆምና በመሽሃድ ከተሞች እንዲካሄዱ ቀጠሮ ተይዟል። የቀብሩ ትክክለኛ ቀን ግን እስካሁን ይፋ አልተደረገም። በቴህራን የሚደረገው የአሸኛኘት ስነስርዓት ቢያንስ ለ24 ሰዓታት ያህል ይቆያል ተብሎ እንደሚጠበቅ የተነገረ ሲሆን እስከ 20 ሚሊዮን የሚደርሱ ሰዎችን ለማስተናገድ ዝግጅት እየተደረገ መሆኑም ተነግሯል። ኢርና የተሰኘው የአገሪቱ የመንግስት መገናኛ ብዙሃን እንደዘገበው የቀብር ስነስርዓቱ በሰኔ ወር አጋማሽ ላይ እንደሚካሄድ ቢገለጽም የተወሰነ ሰዓትም ሆነ ቀን አልተጠቀሰም። ካሚኒ ከነበራቸው የፖለቲካና የሃይማኖት ክብርና ተሰሚነት አንጻር የቀብር ስነስርዓቱ ከዚህ ቀደም ታይቶ የማይታወቅ ክስተት እንደሚሆንም ይጠበቃል። ካሚኒ በ86 ዓመታቸው የካቲት 28 በቴህራንና በሌሎች የኢራን ከተሞች ላይ በተሰነዘረውና ከዚያን ጊዜ ጀምሮ በመካከለኛው ምስራቅ ወደ ተስፋፋው ጦርነት በመጀመሪያው ዙር የአሜሪካና የእስራኤል ጥምር አየር ጥቃት መገደላቸው ይታወሳል። እርሳቸው ከ1989 ጀምሮ በጠቅላይ መሪነት ያገለገሉ ሲሆን በአገሪቱ ወታደራዊ የፍትህና የፖለቲካ ስርዓት ላይ ፍጹም ስልጣን የነበራቸው መሪ ነበሩ። በጠቅላይ መሪነታቸው ዘመን ካሚኒ ከፕሬዝዳንቱ በላይ የላቀ ስልጣን የነበራቸው ሲሆን የእስላማዊ አብዮታዊ ዘብን ጨምሮ በኢራን የታጠቁ ኃይሎች ላይ የመጨረሻውን ውሳኔ የሚሰጡ እሳቸውም ነበሩ። ልጃቸው ሞጅተባ ካሚኒ በማርች ማለትም በመጋቢት መጀመሪያ ላይ ተተኪነታቸው እንደታወጀ ይታወቃል። አባታቸውን በገደለው ጥቃት ሳይቆስሉ እንዳልቀረ የሚታመኑት አያቶላ ሞጅተባ ካሚኒ ከተሾሙበት ጊዜ ጀምሮ በአደባባይ ያልታዩና በቀጥታም ድምጻቸው ያልተሰማ በመሆኑ ስለ ጤንነታቸውና ስላሉበት ሁኔታ ጥያቄዎች እንዲነሱ አድርጓል። የአሜሪካ የተባበሩት መንግስታት ድርጅት አምባሳደር ማይክ ዋልተዝ እንዳሉት ከሆነ ከእርሳቸው ጋር ለመገናኘት ያለው አስቸጋሪ ሁኔታ አሜሪካ ከቴህራን ጋር በምታደርገው ድርድር ላይ ከገጠሟት በርካታ ተግዳሮቶች መካከል አንዱ መሆኑን አንስተዋል። እስራኤል የኢራን መንግስት መሰረቱ ተናግቷል አለች። ኢራን የጦር ሰራዊቷ ከጦርነቱ በኋላ የበለጠ መጠናከሩን ስትገልጽ፣ እስራኤል ደግሞ የኢራን መንግስት ክፉኛ ተዳክሞ ሊወድቅ መቃረቡን ጠቅላይ ሚኒስትሩ ተናግሯል። የኢራን ሰራዊት የተኩስ አቁም በተደረገበት ጊዜም በሁሉም መስኩ ለውጊያ ዝግጁ የሚያደርጉ ስራዎችን ሲያከናውን መቆየቱን የአብዮታዊ ዘብ ቃል አቀባይ ይፋ አድርጓል። ሁሴን ሞሂቢ እንደተናገሩት በተኩስ አቁም ወቅት የሰራዊታችን ተልዕኮ የመፈጸም አቅም ጨምሯል። በተፈጠረው ድልም የውጊያ አቅሙ፣ ጥንካሬው፣ ዝግጁነቱና አደጋን የመቋቋም ብቃቱ ጨምሯል። በአሁኑ ወቅትም ጦሩ ቀደም ሲል ከነበረው አቋም በተሻለ ሁኔታ ላይ ይገኛል ብለዋል። ይህ በእንዲህ እንዳለ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራን መንግስት በደረሰበት ጥቃት መሰረቱ መናጋቱንና መውደቁ የማይቀር መሆኑን በኤክስ ገጻቸው ላይ አጋርተዋል። ጠቅላይ ሚኒስትሩ የዚህ የሽብር አገዛዝ መሰረቱ ተናግቷል በማለት አገዛዙ ከዚህ በኋላ ቀድሞ ወደ ነበረበት ደረጃ ፈጽሞ አይመለስም፣ መውደቁ እንደማይቀር እነግራቸዋለሁ ሲሉ የኢራን መንግስት መዳከሙን በግልጽ ተናግረዋል።
ከ10 ዓመታት በላይ የኮንስትራክሽን ልምድ ያለን ሲሆን ከ5 በላይ ሳይቶችን ሰርተን አስረክበናል። አሁን ደግሞ በ6 ወር የምናስረክባቸው ግንባታቸው 85% የደረሱ ሳይቶችን በጀሞና ሶማሌ ተራ ከባለ 1 እስከ ባለ 3 መኝታ አማራጭ በካሬ 79800 ብር ብቻ በ20% ቅድመ ክፍያ በተለያዩ የካሬ አማራጭ ማለትም ከ44 እስከ 150 ካሬ አማራጮችን አቅርበንሎታል። የማስታወቂያ ዋጋ በፒያሳ በካሬ 90300 ብር፣ በሰባራ ባቡር በካሬ 88200 ብር፣ በጀሞ በካሬ 79888 ብር እንዲሁም በአየር ጤና በካሬ 66000 ብር አማራጮች ስናቀርብ በታላቅ ደስታ ነው። የካሬ አማራጭ ባለ 1 መኝታ 44 ካሬ፣ ባለ 2 መኝታ 84 እና 97 ካሬ፣ ባለ 3 መኝታ ከ120 እስከ 150 ካሬ አቅርበናል። የንግድ ሱቆችን ከ12 ካሬ ጀምሮ ከ205000 እስከ 350000 ብር ድረስ ፒያሳ ላይ ያገኛሉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።